ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን እጅግ አስደንጋጭ ዜና መሰረት በደሴ ከተማ ቦምብ በመፈንዳቱ የአንድ ሕፃን ሕይወት ወዲያውኑ ሲያልፍ፣ ሌላኛው ደግሞ በጽኑ ተጎድቶ ሆስፒታል መግባቱ ታውቋል። የፍንዳታው ምክንያት ተከትሎ ፖሊስ ያወጣው ጥብቅ መረጃ እጃችን ደርሷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። በሰሜን ወሎ ዞን ህብሩ ወረዳ ቁጥር 3 ቀበሌ ቃስማ ጎጥ በተባለው አካባቢ በድንገት በተቀሰቀሰ ከባድ የእሳት አደጋ ከ50 በላይ መኖሪያ ቤታቸው መውደሙ ተገለጸ። የእሳቱ መንስኤ ምንድነው የሚለውን ፖሊስ ያወጣው ጥብቅ መረጃ እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የደቡብ ዕዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ደስታ ተመስገን በሰሜን ወሎ ዞን ህብሩ ወረዳ ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከወረዳ አመራሮችና ከህብረተሰብ ክፍሎች ጋር ለሀገር ግንባታና ለዘላቂ ሰላም የማህበረሰቡ ሚና በሚል መሪ ሀሳብ በተዘጋጀው መድረክ ላይ ፋኖን በተመለከተ ጥብቅ ትዕዛዝ አስተላለፈውም። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። አሁን በደረሰን እጅግ አሰቃቂ ዜና መሰረት በጎረቤት ሀገር በኢትዮጵያውያን ስደተኞች ላይ በተፈጸመው የዘር ማጽዳትና ከሀገር የማስወጣት ሴራ 28551 ክርስቲያኖችና 13204 ሙስሊሞች መገደላቸው ታውቋል። ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን በመጫን ኦል የምትለውን ያብሩም። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮውን ላይክ አድርጋችሁ ሀሳብ አስተያየታችሁን በኮመንት አስቀምጡልን። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት የአዲስ አበባ ልጅ የሆነችው ሜላት ኪሮስ በአሜሪካ ኮንግረስ እጩ ሆና መቅረቧን ተከትሎ የወጣውን አስደሳች ዜና እናስቀድም። ዲሞክራቲክ ሶሻሊስቷ ትውልደ ኢትዮጵያዊት ሜላት አስፋው ወሰን ኪሮስ በኮሎራዶ ግዛት አንደኛ የኮንግረስ ዲስትሪክት በተካሄደው የዲሞክራቲክ ፓርቲ የመጀመሪያ ደረጃ የእጩነት ምርጫ የ15 ዘመን ተመራጯንና አንጋፋዋን ዲያና ዲጌትን በማሸነፍ አስደናቂ ታሪካዊ ድልን አስመዝግባለች። አሶሺየትድ ፕሬስ የውድድሩን ውጤት ይፋ ባደረገበት ዘገባ መሰረት ይህች 9 ዓመቷ የህግ ባለሙያ የፒኤችዲ ተማሪ ሜላት በአሜሪካ ኮንግረስ ታሪክ ለመጀመሪያ ጊዜ የጄን ዜድ የዚህ ትውልድ ሴት ተመራጭ እንድትሆን አስችሏታል ሲልም አስታወቀም። ውድድር የተደረገበት ዲስትሪክት ሙሉ በሙሉ የዲሞክራቲክ ፓርቲ ጠንካራ ይዞታ በመሆኑ ሜላት በመጪው ምርጫ አሸንፋ በሚቀጥለው ዓመታት ዋሽንግተን ዲሲ የሚገኘውን የህዝብ ተወካዮች ምክር ቤት እንደምትቀላቀልና እሷ በተወለደችበት በ1997 ዓ.ም ስልጣን ያዙትን የ68 ዓመቷን ዲጌትን እንደምትተካ በእርግጠኝነትም ይጠበቃል። ይህ ያልተጠበቀ በዲሞክራቲክ ፓርቲ ውስጥ ወጣትና ይበልጥ ወደ ግራ ዘመም አዳዲስ እጩዎችን፣ አንጋፋዎችን የፖለቲካ መሪዎችን በመገዳደር ስልጣን እንዲያስረክቡ እያደረጉ ባለው ውስጣዊ የፖለቲካ ንቅናቄ ውስጥ ትልቅ ማሳያ ተደርጎም ተወስዷል። እስራኤል ደጋፊ ቡድኖች የሚመጣው ማንኛውም የገንዘብ ድጋፍ በቆራጥነት የገፋችው ሜላት ሁለንተናዊ የጤናና የህፃናትን እንክብካቤ ጨምሮ ለአይሁድ መንግስት የሚሰጠውን የአሜሪካ ወታደራዊ እርዳታ ማቆምን የመሳሰሉ ጠንካራና አነጋጋሪ ፖሊሲዎችን ታራምዳለች ተብሎም ይጠበቃል። ይህ ድል የአሜሪካ ዲሞክራቲክ ሶሻሊስቶች በአገሪቱ ያስመዘገቡትን ተከታታይ ስኬት ይበልጥ ያጎላ ሲሆን በምርጫውም ስታሸነፍ በኮንግረስ ውስጥ ጥቂት ከሆኑ ዲሞክራቲክና ሶሻሊስቶችና ትውልደ ተወካይ በመሆን ለወጣቶች ልዩ ነገር ትፈጥራለች ተብሎም ይጠበቃል።
በሰሜን ወሎ ዞን ህብሩ ወረዳ ቁጥር 3 ቀበሌ ቀስማ ጎጥ በተባለ አካባቢ በድንገተኛ በተቀሰቀሰ ከባድ የእሳት አደጋ ከ50 በላይ የገበሬዎች መኖሪያ ቤቶች ሙሉ በሙሉ መውደማቸው ተሰማ። ይህ ድንገተኛ አደጋ በንብረትና በመኖሪያ ቤቶች ላይ ከፍተኛ ውድመትን በማስከተል በአካባቢው የሚገኙ በርካታ አርሶ አደሮችን ለከፍተኛ እንግልት፣ ችግርና መፈናቀል እየዳረጋቸው ይገኛል። የአደጋውን አሰቃቂነት የሚያሳዩ ምስሎች በማህበራዊ ሚዲያ ላይ ይፋ መደረጋቸውን ተከትሎ በርካታ ወገኖች ለተጎጂዎች ያላቸውን ጥልቅ ሐዘንና አጋርነት በመግለጽ ላይ ይገኛሉ። እሳቱ የተነሳበት ትክክለኛ መንስኤ፣ የደረሰው አጠቃላይ የንብረት ጉዳት ዝርዝር ግምት እንዲሁም የአደጋው ሙሉ ዝርዝር እስካሁን በይፋ ያልተገለጸ ሲሆን ጉዳዩን በተመለከተ የወጡ ተጨማሪ መረጃዎችን ተከታትለን ወደ እናንተ የምናደርስ ይሆናል። የኢፌዴሪ መከላከያ ሰራዊት ሰኔ 4 ቀን 2018 ዓ.ም የደቡብ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ደስታ ተመስገን በሰሜን ወሎ ዞን በህሩ ወረዳ ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከወረዳ አመራሮችና ከህብረተሰብ ክፍሎች ጋር ለሀገር ግንባታና ለዘላቂ ሰላም የማህበረሰብ ሚና በሚል መሪ ሀሳብ በማዘጋጀት በተዘጋጀው መድረክ ላይ ህዝባዊ ውይይትን አደረጉ። በጽንፈኝነት አስተሳሰብና በትጥቅ ትግል ሰላማዊ የህዝብ እንቅስቃሴ ማረጋገጥ አይቻልም ያሉ ምክትል አዛዡም ሰራዊታችን ከጸጥታ ዘርፉ አካላት ጋር በመቀናጀት የጽንፈኛ ኃይሎችን ያልተገባ እንቅስቃሴ ለመግታት እያደረገ ያለውን ጠንካራ ስምሪት በመደገፍና ህዝቡ በጠላት ላይ ጽኑ አቋም ማሳየት እንደሚገባውም ገለጹ። እናቶች ጥቁር እንዲለብሱና አባቶች እንዲያዝኑ አንሻም ያሉ በተሳሳተ ትርክት ወጣቱን መልምሎ በማሰልጠንና ለጥፋት በማሰማራት የባዕዳን ጠላቶቻችንን ተልዕኮ ማስፈጸሚያ ከማድረግ በስተቀር በልማትና በመሰል ጉዳዮች ዙሪያ ለህዝባችን ያበረከቱት በጎ አስተዋጽኦ አለመኖሩን አስረድተዋል። የጸረ ሰላም ኃይሉ ለ3 ዓመታት ገደማ በግራርና በሌሎች ቀበሌዎች የመንግስት መዋቅሮችን ከአገልግሎት ውጪ በማድረግ ቀረጥ እያስቀረጠ የህዝብን ንብረት ለግል ሀብቱ ከማከማቸት እንደሚገኝ የገለጹት ጄኔራሉ ሰራዊቱ እየወሰደው ባለው የተጠናከረ እርምጃ አንጻራዊ ሰላም መስፈኑንም አስረድተዋል። የሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ ይመር በበኩላቸው ሰራዊታችን ለህዝብ የቆመ የሰላም አምባሳደር ነው ካሉ በኋላ ህብረተሰባችን ያለምንም የጸጥታ ስጋት ወጥቶ እንዲገባ በጠላት ተጽዕኖ ወደ ጫካ የገቡ ወጣቶች ትጥቃቸውን ፈተው ወደ ህብረተሰቡ እንዲመለሱና ሰላማዊ ህይወታቸውን እንዲመሩ በትኩረት እየተሰራ መሆኑን አስገንዝበዋል። ህዝባችን ለ3 ዓመታት ገደማ በጽንፈኛው ቡድን ከአገልግሎት ውጭ የሆኑ የመንግስት መዋቅሮችን ወደ ስራ በመመለስና የመሰረተ ልማት ተጠቃሚነትን መልሶ ለማረጋገጥ ከሰራዊታችን ጋር በቁርጠኝነት እየተሰራ ስለመሆኑ የህብሩ ወረዳ አስተዳዳሪ አቶ ሁሴን መሐመድ ተናገሩ። የሀገር ሽማግሌዎች፣ የሃይማኖት ተቋማት፣ የአካባቢው ማህበረሰብ ከሰራዊቱ ጎን በመቆምና በመደገፍ ለአካባቢው ዘላቂ ሰላም መረጋገጥ የበኩላቸውን ድርሻ እንደሚወጡም አረጋገጡ። በትላንትናው ዕለት ከሰዓት በኋላ በደሴ ከተማ ወሎ ዩኒቨርሲቲ ማዶ ላይ ልዩ ስሙ ጎርጆሳ በተባለ አካባቢ የተከሰተ ድንገተኛ የቦምብ ፍንዳታ የአንድ ንጹህ ሕፃን ሕይወትን ቀጥፏል። ሕፃናቱ መጫወቻ መስሏቸው በእጃቸው የያዙት ያልፈነዳ የጦር መሳሪያ ቅሪት ቦምቡ በድንገት በመፈንዳቱ ምክንያት የ6 ዓመት ዕድሜ ያለው ሕፃን ወዲያውኑ ሕይወቱ ሊያልፍ ችሏል። የሟቹ ሕፃን ስነ ስርዓተ ቀብር በዛሬው ዕለት የተፈጸመ ሲሆን በአደጋው ክፉኛ የቆሰለውና ከፍተኛ ጉዳት የደረሰበት ሌላኛው ሕፃን ደግሞ በሆስፒታል በጽኑ ታማሚዎች መከታተያ ክፍል ውስጥ በሕክምና ላይ እንደሚገኝ ታውቋል። ይህ ልብ ሰባሪ አደጋ ከዓመታት በፊት የተካሄደውና በአካባቢው የሰሜኑ ጦርነት ጥሎት ያለፈው አደገኛና ገዳይ ጠባሳውንም ድረስ በንጹሃን ላይ በተለይም አርቆ ማሰብ በማይችሉ ሕፃናት ለአደጋ ማድረሱን እንደቀጠለ የሚያሳይ መረጃ ሲሆን እንዲህ አይነት ተጥለው ወይም ተቀብረው የሚቀሩ ያልፈነዱ ፈንጂዎችና ቦምቦች ሊፈነዱ የሚችሉ የድምፅ አልባ ጉዳት በመሆናቸው ወላጆች ቤተሰቦቻቸውንና የአካባቢው ማህበረሰብ የልጆቻቸውን ዕለታዊ ውሎ የሚጫወቱበትን ቦታና በእጃቸው የሚይዟቸው ማንኛውም እንግዳ የሆኑ ቁሳቁሶችን በትጋትና በጥንቃቄ ሊከታተሉ ይገባል። ለተጎጂው ሕፃን ፈጣሪ ምሕረቱን እየተመኘን ለሟች ቤተሰቦችና ለወዳጅ ዘመዶች በጣቢያችን ስም መጽናናትን እንመኛለን።
በናይጄሪያ እንደ አውሮፓውያኖቹ አቆጣጠር ከ2020 እስከ 2025 ባሉት ዓመታት ውስጥ የተገደሉት የክርስቲያኖች ቁጥር ከሙስሊሞች ጋር ሲነጻጸር እጥፍ መሆኑ ተገለጸ። ኦብዘርቫቶሪ ፎር ሪሊጂየስ ፍሪደም ኢን አፍሪካ የተባለ ተቋም ባወጣው አዲስ ሪፖርት መሰረት በተቀመጡት 5 ዓመታት ውስጥ 28551 የክርስቲያኖችና 13224 ሙስሊሞች ተገድለዋል ሲል አስታወቀም። ጥናቱ እንደሚያሳየው በጥቃቱ በተጎዱ ግዛቶች ውስጥ የሚኖሩ የህዝብ ብዛት መነሻን በማድረግ ሲሰላ ክርስቲያኖች ከሙስሊሞች ይልቅ በ4.4 እጥፍ በበለጠ ፍጥነት ለሞት እየተዳረጉ ይገኛሉ። ሪፖርቱ በአገሪቱ ስላለ የጅምላ እገታ ወይም ጠለፋ ስርዓታዊ የሃይማኖት ልዩነት ይፋ አድርጓል። ከተረፉ ሰዎች የተሰበሰበው ምስክርነት እንደሚያሳየው ታጋጆቹ ክርስቲያን ከሆኑ ከፍተኛ የገንዘብ ክፍያ ይጠየቅባቸዋል፣ የድርድር ጊዜያቸውም ይረዝማል፣ እንዲሁም ከባድ ጥቃትና የመገደል ዕድላቸው ከፍተኛ ሲሆን ክርስቲያኖች ሴቶች ልጃገረዶችም ለአሰቃቂ ጾታ ጥቃትና እምነት ባይል የመቀየር አደጋ ይጋረጥባቸዋል አሉ። ባለፉት 5 ዓመታት በናይጄሪያ በአጠቃላይ 79323 ሰዎች የተገደሉ ሲሆን ለሰላማዊ ሰዎች ሞት ከፍተኛው ድርሻው ወይም 44 በመቶ የያዙት የፎላኒ አሸባሪ ቡድኖች የተባሉ ሚሊሻዎች መሆናቸውም ታውቋል። 4 በመቶ የሚሆነውን ጥቃትም እንደፈጸመባቸው ታውቋል። ተመራማሪዎቹ ምዕራባውያን ሀገራት በቦኮ ሐራም ላይ ብቻ ትኩረት ማድረጋቸውን የሚያሳስት መሆኑን ገልጸው ናይጄሪያ የውጭው ዓለም ገና ያላስተዋለውን አደገኛ አሸባሪዎች መረብ እያሳደገች መሆኑንም አስጠንቅቀዋል። በመጨረሻም ጥናቱ በጥቃቱ ላይ በተሰማሩት ታጣቂዎችና በጥቃቱ ውስጥ ምንም ተሳትፎ በሌላቸው አጠቃላይ የፎላኒ ሕዝብ መካከል ግልጽ ልዩነት ሊደረግ እንደሚገባ ማሳሰቡም